በትላንትና ሁለት በተከዜ በኩል የቲፒኤልኤፍ ከትግራይ ያለ ጦር ተንቀሳቅሷል። ይሄ ጦር የማን ነው የሚለው ነበር አከራካሪ ነበር። የህወሓት የጸለምት ወይም ጸለምቲ ጥቃት ጦርነት ተጀምሯል የሚል ነገር እየተነሳ ነው። ሰላም ጤና ይስጥልኝ ውድ የኮስተር ሚዲያ ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በትላንትና ሁለት በተከዜ በኩል የቲፒኤልኤፍ ከትግራይ ያለ ጦር ተንቀሳቅሷል። ይሄ ጦር የማን ነው የሚለው ነበር አከራካሪ ነበር። እና አብይ አህመድ የላኩት የነጻድቃን ጦር ነው ወይስ አሁን የአመራር ለውጥ የተዋጊ ያዋጊዎች ለውጥ አድርጎ ራሱን በአዲስ መልክ ያደራጀ ያለው የትግራይ ያለው የህወሓት የሚመራው ጦር ነው? የመጣበት ዓላማ ምንድነው? እነዚህን በሙሉ መከታተል ያስፈልጋል ብለናል። በምክረ ሐሳብ ልክ አለመሆናቸውን ደጋግመን እየነገርናቸው ያለ ነው። ለትግራይ ህዝብ በዚህ ወቅት አያዋጣው። ደግመን እንነግራቸዋለን። የትግራይ ህዝብን ጠለምት አምጥተህም ወልቃይት አምጥተህም ብታዋጋው አንድ እርምጃ ወደፊት አትሄድም። ትርፉ እልቂት ነው። ደጋግመን እያልናችሁ ያለነው ወደማይጠቅምና ወደማይበጅ ጦርነት አትማግዱት። አሁንም በቅርብ ርቀት ከጠለምት ኦልሞስት እስከ ወልቃይት መዳረሻ ድረስ 2 ክፍለ ጦር አለ። ይሄ በተፋጠጥ የቆመ ኃይል ላይ የተለያዩ ነገሮች ነው እየተነሱ ያሉት። የህወሓት የጸለምት ወይም ጸለምቲ ጥቃት እንዳልኩት ለኔ ልዩነት የለውም። ጸለምትና ጸለምቲ የኢሃፓ አቸነፍና አድርጌ ነው ማስበው። ትላንት እንዳነሳሁት እኔ የጀነራል ተፈራ ልጅ አይደለሁም። ጀነራል ተፈራ ነው አማርኛን ለአማራዎች ብሎ ያለውና በዛ ማቀፍ ውስጥ አይደለንም አዲስ አበባዎች። በትላንትና ሁለት ይፋ እንዳደረግነው የህወሓትና የህወሓት ታጣቂ አዛዦች ባስቀመጡት እቅድ መሰረት በይፋ ጥቃት መክፈታቸው ተሰምቷል። የተለያዩ መረጃዎች እንደሚያመላክቱት እኔም የደረሱኝ መረጃዎች ማለት ነው አስተማማኝ መረጃዎች ብዬ የምወስዳቸው ዛሬ እነሱ ጸለምቲ በሚሉት በኩል በይፋ ጥቃት ከፍተዋል። የህወሓት ኃይሎች በምዕራብ ግንባር አርሚ 11 ኮር 3 ውስጥ ደደቢት ክፍለ ጦር የሚባልና ባድመ ክፍለ ጦር የተባሉ ተከዜን በመሻገር በጸለምቲ ወረዳ አዲማይ ዳጉሻ በተባለ ስፍራ ጥቃት ከፍተዋል። ስያሜ ላይ ያጣኝ መንኩት ካለ ማወቅ እንደሆነ ይቅርታ ጠይቃለሁ። እኔ ማዕት ስም ነው እዚህ ከመጣው በኋላ ያወቅኳቸው፣ ያው የሰፈር ስሞች ናቸው። ስለዚህ በዛው ሰዱልኝ ወይ አስተካክሉኝ። እዚህ በአንድ በኩል አብይ አህመድ አጥቅቶ ወደ ትግራይ እንደሚመጣ መረጃ አለንና ራስ ለመከላከል የሚል ነገር ያነሳሉ። በሌላ በኩል የለም በጠለምት በኩል የተወሰነ ባክ ኤንድ ፎርስ ተኩስ ውጊያ ከተደረገ በኋላ ገፍታችሁ ግቡና ተቆጣጠሩ፣ ልክ ራያ እንደተቆጣጠራችሁ ተቆጣጠሩ፣ ይዛችሁ መነጋገር ይዛችሁ መደራደር ትችላላችሁ ብሏል አብይ አህመድና ያግሪን ላይ ተሰጥቷቸዋል የሚባልም አለ። የተለያዩ ኮንስፓይረሲዎች ነው የሚነሱት። ዞሮ ዞሮ ኦህዴድ ትላንትና አንስተነዋል በስፋት ብዙ አንሄድበትም። በደንብ በከፍተኛ ሁኔታ እያሰላ ያለው በትግራይና በአማራ መካከል this is the time የሚል አቋም አላቸው። ጦርነት እንዲቀሰቀስ ፍላጎት አለ። ጦርነት ተጀምሯል የሚል ነገር እየተነሳ ነው። እንደው አጠቃላይ አንድምታው እንዴት ተፈትሸዋል? ያው መሬት ላይ ያለው ነገር ታውቃለህ። መቀሌ ውስጥም ደውለህ የምታገኛቸው ሰዎች ሊኖሩ ስለሚችሉ አሁን የብልጽግና ሚዲያዎች በተለይ ወዲያው በጣም እያራገቡት ነው። በጠለምት ማይዱክሳ፣ ዋልድባ አካባቢ
ልክ ጦርነት በኃይለኛው እንደተነሳ የተነገረ ነው። መረጃዎች አሉ ካቤ? አዎ እንግዲህ እኔም ከመሸ በኋላ አንዳንድ እንትኖችን አሰሳ አድርግ ነበረ። የብልጽግና የዲጂታል እንትኖችም ኦልሞስት ጦርነት በጠለምት በኩል በአራት አቅጣጫ መከፈቱን ተከዜን ተሻግረው የህወሓት ሰዎች እንደጀመሩ የሚገልጹ እንትኖች እየወጡ ነው። ያው ኮሎኔል ገብረ ጻዲቅ ያኔም የጦርነቱ ጊዜ ቃል አቀባይ ሆኖ ያገለግል ነበር የህወሓት። ዛሬም እሱ ነው እንግዲህ በትግርኛ ቋንቋ በሰጠው እንትን ትዕግስታችን አልቋል፣ ተሟጧል። ከዚህ በኋላ ከፌዴራል መንግስት ጋር የሚኖረን ግንኙነት በፕሪቶሪያ ስምምነት ላይ ብቻ ነው እንጂ እንደ አገር እንደ ኢትዮጵያዊ እንደ አንድ የኢትዮጵያ አካል አድርገው እንደማይቆጥሩ ነው የሚገልጹና የዚህ የትግራይን የመገንጠል እንትን እንግዲህ ይሄ ስር ሰዶ የመጣ ነው። የእኛም የብልጽግና ሰዎች አመራሮችም ከኢታማዦር ሹሙ ጀምሮ እንዲገነጠሉ ሲገፏቸው ነበር። ተገንጠሉ፣ ሂዱ፣ መሳሪያውን አስረክባችሁ ሂዱ ሲሏቸው ነበር። በእውነት ብዙ ተናግሬ ያለው ይሄን ንግግር ይቅርታ የሚያስጠይቅ ነበር። ይቅርታ የሚጠይቅ አመራር ኢትዮጵያ ስለሌለ ነው እንጂ ችግሩ እየገነገነ ወጥቶ የነዳጅ እጥረት እንዳለ የበጀት ድጎማ እንደቆመባቸውና ከፍተኛ ችግር ውስጥ እንዳሉ የሰራተኛ ደሞዝ መክፈል እንዳልቻሉ በተደጋጋሚ ጊዜ ሲናገሩ ነበር። በቅርቡም ጀነራል ታደሰ ወረደ ወደዚህም ወደ አዲስ አበባ መጥተው ከጠቅላይ ሚኒስትሩ ጋር እንደተነጋገሩና ተስማምተውም እንዴት ተነግረው ነበረ። ግን ከዛ በኋላ የመጣ ነገር የለም ነው የሚባለው እና ከፌዴራል መንግስት ጋር የሚኖረው ግንኙነት የፕሪቶሪያው ስምምነት ብቻ ላይ የተንተራሰ ከሆነ እነሱም ሀገር ሆነዋል እኮ ማለት ነው። ሌላ ሶስተኛ አካል መጥቶ ባስማማን ወይም ባወያየን ጉዳይ ላይ ብቻ ነው እነሱ ዲፔንድ ሆኑትና በዚህ ረገድ አገር እያጣን ነው የመጣ ነው። ትናንትና ህወሓት ኤርትራን አስገነጠለች እንደመለስ በደንብ አድርገው ነው ያስገነጠሉት እነሱ ሰርተውበት ከሻዕቢያ ጋር ነው። አሁን ደግሞ ትግራይን ለማዋለድ ነው ጥረት የተደረገ ያለው። እንደምታውቁት የምስራቅ አፍሪካ ቀንድ አዳዲስ ሀገራትን የማዋለድ ስራ በተለይም ምዕራባውያን እጃቸውን እያስገቡበት ሀያላን መንግስታት የማዋለዱ ስራ እየቀጠለ ነው ያለውና አሁንም በተደጋጋሚም በኔ ተራ የፖለቲካ እውቀት ተናግሬ ያለው ብዙ ጊዜ ከእናንተም ጋር አውርተናል። ትግራይን የማስገንጠል ነው ቀጣዩ ሴራ ይደረግ ያለውና እዛም እነኚህ ሰዎች አልተኙም። የህወሓት ሰዎች እዚህ ደረጃ እንዲደርሱ ያደረጋቸው የጠቅላይ ሚኒስትር አብይ አህመድ መንግስት ነው። ምንም ይሄ ጦርነት ከተቀሰቀሰና እነዚህ ኃይሎች ወደ ጠለምት መግባት ወደ መቆጣጠር ከሄዱ ኦህዴድ ቀጥሎ ሊያደርግ የሚችለው በሙሉ ህዝቡን አነሳስቶ ሲያበቃ ከኔ ጋር ተሰለፉና የቲፒኤልኤፍን ኃይል እንጠራርግ የሚል አብዮት ይጀምራል። የፋኖን እንቅስቃሴ የሚፈትኑት እነዚህ ሁኔታዎች ናቸው። እኔ ባለኝ መረጃ እነ ማስረሻ እነ ያሱን እነ ኮሎኔል ፋንታውንን ዲዲአር አሰልፈው አቶ እያሉ ከመዘገቧቸው በኋላ አሁን ፕላን እያደረጉ ያሉት ወደ ወልቃይት ወስደው ከነ ኮሎኔል ደመቀ ጋር እንዲታዩ በቪዲዮም በፎቶም እንዲታዩ የማድረግ ሶስቲን ለአማራ የቆሙና ቲፒኤልኤፍን ለመዋጋት የተዘጋጁ አድርገው ማሳየት። የህወሓት ኃይሎች በምዕራብ ግንባር አርሚ 11 ኮር 3 ውስጥ ደደቢት ክፍለ ጦርና ባድመ ክፍለ ጦር የሚባሉ ተከዜን በመሻገር በጸለምቲ ወይም በጠለምት ወረዳ አዲማይ ዳጉሻ በተባለ ስፍራ ጥቃት ከፍተዋል። አንዳንድ መረጃዎች እንደሚያመላክቱት በአካባቢው የነበረው የአገር መከላከያ ሰራዊት ይህንን ጥቃት የመጣ ኃይል በመቅጣት ወደ ተከዜ ወንዝ እንዲበታተኑ ማድረጉን መረጃዎቹ ያመላክታሉ። የደረሱ መረጃዎች እንደዛ ነው የሚያመላክቱት። አንዳንዶች መከላከያ የታለ ብለው ስለጠይቁ ስለነበረ ማለት ነው። በዚህ ውጊያም የደደቢት ክፍለ ጦር ሎጂስቲክ አዛዥና የሻለቃ መሪ መማረካቸው ተነግሯል ወይም ተሰምቷል። አንዳንድ ሚዲያዎች ዞር ዞር ብዬ ሳይ ፎቶአቸውንም ያወጣሉ። ኮንፊርም አላረኩም ፎቶቹ ልክ ናቸው ልክ አይደለም የሚለውን ነገር ግን በደረሰኝ መረጃ መሰረት እስከዛ ድረስ ይሄደ ነው። ከዚህ በተጨማሪም ከባድና ቀላል የጦር መሳሪያዎች እና ተተኳሾች መማረካቸውን ሰምተናል። ይህንን ኪሳራ ተከትሎ የህወሓት ኃይሎች አቅጣጫ በመቀየር
በዲማና ፍየል ውሃ በሚባሉ የጸለምት አካባቢዎች በኩል ለመግባት ሙከራ በማድረግ ላይ እንደሚገኙ ሰምተናል። አሁን ሌላኛው ግንባር እየከፈቱ ያሉት በዲማና ፍየል ውሃ በሚባል አካባቢ የከፈቱት ነው። የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ